of the tumor ይህ ማለት ከካንሰር እጢው ላይ የተወሰደውን ናሙና የተወሰኑ ዘረመሎችን ፕሮቲኖችን እና ሌሎች ጉዳዮችን የመለየት ምርመራ ነው። ይህ ምርመራ የሚጠቅመው ታርጌትድ ቴራፒ የሚባል ህክምና ተስማሚ መሆኑን ለማወቅ ነው። ወደ ሌላ የሰውነት ክፍላችን የተሰራጨ ወይንም በድጋሚ የያዘን ካንሰር በሽታ ከሆነ ይህ በሽታ ከጀመረበት የሰውነታችን ክፍል ለዚህ ምርመራ ናሙና ቢወሰድ ተመራጭ ነው። ብላድ ቴስትስ ይህ በሽታ ብዙ ጊዜ በትልቁ አንጀታችን ወይንም በፊንጢጣችን ውስጥ መስማትን ያስከትላል። ስለዚህ የቀይ ደም ሴሎች ቁጥር ይቀንሳል። ስለዚህ የደም ምርመራ በማድረግ የቀይ ደም ሴሎች ቁጥር መቀነስ አለመቀነሱን መመርመር ይህ በሽታ እንዳለብን ጠቋሚ ነው። Another blood test detects the levels of a protein called carcinoembryonic antigen (CEA) ይህ ምርመራ ማለት ደግሞ በደማችን ውስጥ ያለውን carcinoembryonic antigen (CEA) የሚባለውን ፕሮቲን መጠንን የመለካት ምርመራ ነው። የዚህ ፕሮቲን መጠን ትልቅ ከሆነ ካንሰር ሴሎች ወደ ሌሎች የሰውነት ክፍሎቻችን ተሰራጭተዋል የሚለውን ነገር ይጠቁማል። ይህ ምርመራ ብዙ ጊዜ ጥቅም ላይ የሚውለው የዚህን በሽታ ህክምና እየወሰዱ ያሉ በሽተኞች ላይ ነው። ይህም ካንሰሩ ያለበትን ሁኔታ ለማወቅ ይረዳል። ኮምፒውተር ቶሞግራፊ (CT or CAT) ስካን የሲቲ ስካን ምርመራ የእጢውን መጠን ለማወቅ ይረዳል። አንዳንዴ በአንጀታችን ውስጥ ቀለም እንዲገባ ይደረግና ከዚያም የሲቲ ስካን ምስል ሲወሰድ ጥርት ያለ ምስል ይሰጣል። ይህ በሽታ ያለበት ሰው የካንሰር ሴሎቹ ወደ ሌሎች የሰውነት ክፍሎቻችን ሳምባ፣ ጉበት እና ሌሎች ክፍሎች መሰራጨታቸውን ለማወቅ የሲቲ ስካን ምርመራ ጠቃሚ ነው። MRI can also be used to measure the tumor's size. ይህ ምርመራ የካንሰር ሴሎቹ የት እንዳደጉ ለማወቅ ከሁሉም የተሻለ የምርመራ ዘዴ ነው። አንዳንዴ በአንጀታችን ውስጥ ቀለም እንዲገባ ይደረግና ከዚያም የአልትራሳውንድ ምስል ሲወሰድ ጥርት ያለ ምስል ይሰጣል። ኢንደሬክታል አልትራሳውንድ ይሄ ምርመራ የፊንጢጣ ካንሰር እጢ ምን ያህል ጥልቀት ድረስ ማደጉን ለማወቅ የሚደረግ ምርመራ ነው። ይህም ውጤታማ ህክምና ለመምረጥ ይረዳል። ቼስት ሲባዛሬ የደረት ኤክስሬ ምርመራ ካንሰር ሴሎች ወደ ሳምባችን መሰራጨታቸውን ለማወቅ ይረዳል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ህክምና ለዚህ በሽታ ተስማሚ የሚሆኑ የህክምና ዘዴዎች የሚመረጡት የሚከተሉትን ነገሮች ከግምት ውስጥ በማስገባት ነው። እነዚህም የካንሰር እጢው መጠን፣ የካንሰሩ በሽታ ያለበት ደረጃ፣ የካንሰር እጢው በአንጀታችን ወይንም ፊንጢጣ ውስጥ የሚገኝበት ቦታ፣ የካንሰር በሽታው ተመልሶ የመከሰት እድሉ፣ የበሽተኛው አጠቃላይ አካላዊ ጤንነት አቋም። በአሁን ወቅት ላይ ጥቅም ላይ እየዋሉ ያሉ የዚህ በሽታ ህክምና ዘዴዎች የቀዶ ጥገና ህክምና፣ የኬሞቴራፒ ህክምና እና የባዮሎጂካል ቴራፒ ህክምና ናቸው። የጨረር ቴራፒ ህክምና ለዚህ አይነቱ በሽታ ተጓዳኝ ችግሮቹ ስለሚበዙ ብዙ ጥቅም ላይ አይውልም። ሰርጀሪ፣ የቀዶ ጥገና ህክምና አነስተኛ ደረጃ ላይ ላለ ለዚህ በሽታ አይነት ተመራጭ ህክምና የቀዶ ጥገና ህክምና ነው። በዚህ ህክምና የካንሰር እጢውን በቀዶ ጥገና ህክምና እናስወግዳለን። ይህ የህክምና ዘዴ ሪሴክሽን ይባላል። ላፓሮስኮፒክ ሪሴክሽን የሚባለው ሌላው አይነቱ ዘዴ ደግሞ በካንሰር የተበከለውን የአንጀታችን የተወሰነ ክፍል በቀላል የቀዶ ጥገና ህክምና ማስወገድ ነው። የኬሞቴራፒ ህክምና፣ ኪሞቴራፒ የበሽታ ደረጃ ከፍተኛ ሲሆን በመጀመሪያ ቀዶ ጥገና ህክምና ይሰጥና ከዚያ የኬሞቴራፒ ህክምና ይሰጣል። ይህ ህክምና ፈርስት ላይን ትሪትመንት ተብሎ ይጠራል። እነዚህ የኬሞቴራፒ መድኃኒቶች የሚከተሉት ናቸው። ፍሎራየረሲል 5-FU፣ ዊትሉኮቮርን፣ ፎሊኒክ አሲድ ኦር ኤልቪ
አንድ ኦክሳሊፕላትን known as FOLFOX 19 or with irinotecan known as FOLFIRI በጣም የሚሰራጭ የካንሰር አይነት ያለባቸው ሰዎች የቀዶ ጥገና ህክምና ከመውሰዳቸው በፊት የኬሞቴራፒ ህክምና ይወስዳሉ። ኒዮአጁቫንት ትሪትመንት ከዚያም የቀዶ ጥገና ህክምና ይወስዱና ድጋሚ የኬሞቴራፒ ህክምና ይወስዳሉ። ይህ በሽታ ብዙ ጊዜ ከቀዶ ጥገና በፊት ለሚሰጠው የኬሞቴራፒ ህክምና በተወሰነ ረገድ ይሸነፋል። ነገር ግን ከቀዶ ጥገና በኋላ የሚሰጠው የኬሞቴራፒ ህክምና በሽታውን መቆጣጠር ይከብደዋል። ካንሰሩ መስፋፋት ይጀምራል። ይህን ጊዜ በሽተኛው ሌላ ዙር የኬሞቴራፒ ህክምና እንዲወስድ ይደረጋል። ይህ ሴኮንድ ላይን ትሪትመንት ተብሎ ይጠራል። ባዮሎጂካል ቴራፒዝ የባዮሎጂካል ቴራፒ ህክምና ብዙ አይነት የባዮሎጂካል ቴራፒ ህክምናዎች አሉ። ለምሳሌ አንቲ-አንጂዮጄኒክስ አንድ ኤፒደርማል ግሮት ፋክተር ሬሴፕተር EGFR ኢንሂቢተርስ ብዙ ጊዜ የባዮሎጂካል ቴራፒ ህክምናዎች ከኬሞቴራፒ ህክምናዎች ጋር አንድ ላይ ይሰጣሉ።